ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድን ጴንጤ ድብልቅልቁ የወጣ ሃይማኖት ነው እንዴ? ወንድምህን ገለህ ወንድምህን አርደህ በወንድምህ አስከሬን ላይ ሬሳ ላይ ሰልፊ ትነሳለህ። በቡሌሰው ፊያጄሰኒ ሬፈ በቡሌሰው ፊረት ሰልፊ ከኡን አይኑን ጨልሟል። እኔም በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አይኖቻችሁ ጌታ ያጭልም። እንደው አምስቱ ሶላዎችን መጽሐፍ ቅዱስን ይዛችሁ መሞገት አትችሉም ሲለን ስለነበር ወንድማችን እሱም ላይ ከፈለክ መንገዱ ክፍት ነው ናና እንወያይ የሚል ጥሪ ቀርቦለት ነበር። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኬታ መጣው ኬታ መጣው በጣም ናፍቄው ያገኘሁት ውይይት ስለሆነ ምንም ፖለቲክስ የለውም። ስለዚህ ያለው አማራጭ አሁን ከዚህ በኋላ ይወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት እነሱ በነበሩበት ዘመን ኦፍ ኮርስ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን። የመጀመሪያው ክፍለ ዘመን መገባደች። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? ሐዋርያቱ ሲያልፉ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አላልኩም። ሰዎች ስለሚሰሙ ችግር የለውም። ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበው፣ ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር። ሁለተኛው ክፍለ ዘመን ላይ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ መጀመሪያው ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የሐዲስ ኪዳን መጽሐፍት ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም እሱ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማረ አባት ስጠኝ። ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? ቡክ 3 ቻፕተር 1 ቨርስ 1 ላይ ተመልከቱ ጋይስ። መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምረዋል ብለው ነው ይሄን ነገር we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? from none others the plan of our salvation የድህነታችን ዕቅድ የተማርነው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? than from those through whom the gospel has come down to us ማለት የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። from those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later period by the will of God በእግዚአብሔር ፍቃድ ደግሞ በኋላ ላይ handed down to us in the scriptures ደግሞ በቅዱሳት መጻሕፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ to be the ground and pillar of our faith ለእምነታችን ምንድነው አምድና መሰረት እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኬታ መጣው ኬታ መጣው ቃል በቃል እየጠየከኝ ነው። ለማንኛውም ግን እንደዚህ ነው። በቃል ደረጃማ የለም መጽሐፍ ቅዱስ ላይም የለም የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለውን ትክክል። አሁን በቃል ደረጃማ አልጠይቅም የለም መጽሐፍ ቅዱስ ላይም የለም አባቶች ላይም የለም። ቅዱስ ኢራኔስን ጠቀስክልን አነበብ ነው። ስለዚህ አንተ የቅዱስ ኢራኔስ ትምህርት ላይ ያለህን ማብራሪያ አንፈልጉም። የቅዱስ ኢራኔስን እኛ ራሳችን መያዝ በቂያችን ስለሆነ እንደውም በቂ ነው። መጽሐፍ ቅዱስ እንደዚህ በቂ ነው ብሎታል ነገር ብሎ አስቀመጠ። በቂ ነው አይልም። መጽሐፍ ቅዱስ ላይ በቂ ነው የሚለውን ቃል እናንተ ነው የምትጨምሩበት። አይልም ባይዘው አይልም። በጣም ይቅርታ የመርዶሊን ቢቻል ግን በቂ አይልም። በቂ አይልም። ለዚህ ይጠቅማል እንጂ sufficient በቂ አይልም። በቂ እንደማይል ነግረነዋል። ድጋሚም አልመጣም። ስለዚህ ያለው አማራጭ አሁን ከዚህ በኋላ ይወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ ፕሮቴስታንት ወንድም እህቶቼም ደግሞ ይህችን የኢየሱስን ቤተክርስቲያን አይታችሁ እንድትመጡ ጥሪ ያቀርባለሁ። የጌታችን የክርስቶስ ኢየሱስ ጸጋውም ሰላሙም ከሁላችሁ ጋር ይሁን። ይኸው መጣለን ይኸው እኮ ነው እያስባልከኛለሁ አባ አይደለም ዳሪያስ ሜዳው ላይ እንዲህ ያደርገኛል። አየህ ያገናኘን መድኃኒዓለም አልኩ ወገባ ገዳህን ሰብረዋለሁ በእግዚአብሔር ቃል ዕውቀት ብልጫና በመንፈስ ቅዱስ ኃይል ማለት መጀመሪያዎቹ ፕሮቴስታንት
ሀዳሲያን ለነ ሉተር፣ ለነ ጆን ካልቪን፣ ለነ ኡልሪች ዝዌንግሊ ለነዚህ የህፃናት ጥምቀትን የሚክድ ሰው መናፍቅ ነው እና ህብረትም አያደርጉም ከእነዚህ አይነት ሰዎች ጋር ወይም ከእነዚህ አይነት ሴክቶች ጋር ህብረትም አያደርጉም። እነ ጆን ካልቪን በእነዚህ ሴክቶች ውስጥ ዲያብሎስ ነው ውዝግብን እያስነሳ ያለው ብለው ተናግረዋል። ኢማጂን አሁን ላይ ያሉ ጴንጤዎችም የህፃናት ጥምቀትን ይቃወሙ የለ። ስለዚህ እንደዚህ አይነት ተመሳሳይ ትምህርት ያላቸው ሰዎች ቀደም ብለው የፕሮቴስታንት የተሐድሶ ጀማሪዎች እነርሱ ማለት ነው አሁን ላይ ያሉትን ጴንጤዎች እንደማለት ነው። ምክንያቱም ተመሳሳይ የህፃናት ጥምቀትን በመካዳቸው ምክንያት ነው ያንን ነገር ሲናገሯቸው የነበረው። ሌሎች ምክንያቶች ሊኖሯቸው ይችላል። ግን አሁን የምነግራችሁ ግን ቀጥታ የህፃናት ጥምቀትን አንስተው ሲናገሩ ነው ይህንን የሚሉት። ዲያብሎስ በተለያዩ ሴክቶቹ በኩል ነው የሚለው የዲያብሎስ የሰይጣን ማህበሮች ናቸው ብሎ ነው የሚያስቡት እነዛ እነ ጆን ካልቪን ማንን የህፃናት ጥምቀትን የሚቃወሙትን። ስለዚህ የመጀመሪያዎቹን ፕሮቴስታንቶች ካየን ከመጀመሪያዎቹ ፕሮቴስታንቶች ከነ ካልቪን ከነ ሉተር ምናምን አንጻር አሁን ላይ ያለው ጴንጤ በሰይጣን ምናምን የተመሰረተ ማህበር ነው የሚያስብለው። በሰይጣን የተመሰረተ ማህበር ነው። ኦኬ፣ በሰይጣን የተመሰረተ ማህበር ነው። ጆን ካልቪን በግልጽ ኢንስቲትዩት ኦፍ ክርስቲያን ሪሊጅን ጽሁፉ ላይ ይህ በግልጽ አለ። የሉተር ላርጅ ካቴኪዝም ኢንፋንት ባፕቲዝሙ ላይ ይህ ነገር አለ። እንደዚሁም የኡልሪች ዝዌንግሊ ላይ ምልክ እንደዚሁ ማለት ነው። እና ሰው ቀለል ባለ አማርኛ ስንናገር ምን እያልን ነው? በመካከል በፕሮቴስታንት ውስጥ ባሉ ሴክቶች ወይም ደግሞ እንግዲህ በለውና ቤተ እምነቶች መካከል ያለው ልዩነት የሆነ ቀለል አድርገን እንደምናየው አይ እነሱ እኮ ያን ያህል ልዩነት የለውም የሚባሉ በፍጹም አይደለም። ይልቁን ምን አይነት ነው ልዩነታቸው ከተባለ እርስ በእርስ እስከ መወጋገዝ ደረጃ ድረስ የሚደርስ ነው። አንዳቸውን ሰይጣን እስኪሉ ድረስ ማለት ነው። የድህነት ጉዳይ ሆኖ ማለት ነው። ኦኬ፣ የህፃናት ጥምቀት ኦኬ ይሁን ማለት በቃ የህፃናት ጥምቀት ብሎ ሰው ቀለል አድርጎ ሊያልፉ ይችሉናል። ጥምቀት ለድህነት ነው አይደለም የሚለው ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ይህ ለእናንተ ትልቅ ነገር አይደለም ማለት የድህነት ጉዳይ ትልቅ ነገር ካልሆነ ለእናንተ እንግዲያው ስለ እናንተ ትልቅ ነገር ምንድን ነው? አንድ ሰው ተነስቶ አይ ለእኔ ትልቅ ነገር በቃ ኢየሱስ ክርስቶስ ነው ሊል ይችላል። ጥሩ ነው። ትልቅ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ትልቁ ነገራችን ለሁላችንም ክርስቶስ ኢየሱስ ነው። ግን ያ ክርስቶስ ኢየሱስ ደግሞ ያስተማሩ ትምህርት አለ። ትልቁ እርሱ የኛ ትልቋችን ጌታችን ኢየሱስ ነው ካልን እርሱ ያስተማራቸው ትምህርቶች አሉ። እርሱ እንድንቀበላቸው ያዘዘን ነገሮች አሉ። የእርሱ ትእዛዛት ላይ አለመስማማት አለ። ይህ ታላቁ ጌታችን አምላካችን ክርስቶስ ኢየሱስ ሰዎች ሁሉ ይድኑ ዘንድ የሰጣቸው እነዚህን ምስጢራትን ጥምቀቱን፣ ቅዱስ ቁርባኑን አንዳንዶች ዳዎ ትክክል ነው ለድህነት ነው ብሎ ሲቀበሉ፣ ሌሎች ፕሮቴስታንቶች ደግሞ የለም እንዲህ አይነት ነገር የለም ብሎ ሲናገሩ መስማት ይችላል። ማሽቃበጥ የወር ደመወዙ ማንሸብሸብ የዕለት ቀለቡ የሆነ የጄፒኤስ ተከታዮች ነብያቸው አሜሪካ ለወር የሚያክል መከራ ውስጥ ኢትዮጵያን ከመሰለች ምርጥ አገር ሸሽቶ አምልጦ ልክ ኤልያስ የኤልዛቤልን ዛቻ ሰምቶ ኮበለለው፣ እሱም ዛቻ ሰምቶ እሱም ማስፈራሪያ ሰምቶ ወደ አገር አሜሪካ ወደ መከራዋ ምድር አንድ ወር ቆይቶ ስለመምጣቱ በጣም አዝኖ ነው የደስታና የሐዘን እንባ ተቀላቅሎ የተቀበሉትና እሱን ቪዲዮ ጋብዛችሁና ፎቶዎቹ ላይ ዛሬ ሪያክት ነው ማደር። ወደ ቪዲዮ ውስጥ እንሄዳለን። በጣም እቺ ሴትዮ ውስጥ ያዙልኝ እንዴት ምታለቅስ ይመስላችኋል? አሁን ከወዲሁ ድምፁ ምናምን ቢቀር እንዴት ምታለቅስ ይመስላችኋል? እቺ ሴት እስቲ ልጋብዛችሁ እና 24 ሰዓት ነው ሰውየው ታስሮ ፍርድ ቤት ቀርቦ ያው የተለቀቀውና በቃ በጣም ለወንጌል መከራ ከፍሎ ተሰቃይቶ እጁ በሰንሰለት ታስሮ ፍዳው ያየ ነው ይመስላል አለቃቀሷ። ቀጥሎ ያለው ነኝ እዚህ ጋር ያለች ሴትዮ አለች። ከድሎት አገሩ ከምቾት አገሩ ከኢትዮጵያ
ተሰዶ ወደ በረሃማዋና ረሃብ ወደሚያንገላታት ወደ እናት ሀገሩ ወደ አሜሪካ ሄዶ ለወንጌል ሲል የደረሰበትን መከራ በማሰብ እያለቀሱ ያሉ ሰዎች ናቸው። ይኸውልኝ እነዚህ በፎቶ ያስቀምጥኩላችሁ ማለት መጨረሻ ላይ በምን አይነት መዝሙር የሚያጠቃልሉ ይመስላችኋል? እስቲ እናንተ ገምቱ። የሚዘምሩትን መዝሙር ነው። ይሄን የሚዘምሩ ነው ይመስለኝ። ቀልዱስ ቀልድ ነው፣ ግን እነዚህ ሰዎች 1 ዓመት 2 ዓመት 3 ዓመት ምናምን ቢታሰር መጽሐፍ ቅዱስ ላይ እንዳሉት ሐዋርያቶች ደግሞ መስዋዕትነት ሁሉ ቢከፈል እንዴት ልትሆኑ ነው? እነዚህ እኮ ጎረቤት የሚያስጨንቁ ሰዎች ናቸው። እርግጠኛ ሆኜ ነው የምነግራችሁ። እንዲህ ነቢያት ምናምን ተነኩ ታሰሩ ምናምን ብለው የሚሉ ሰዎች ጎረቤቶቻቸውን ኮንዶሚኒየሙን በአንድ እግር የሚያስቀምጡ በምቀኝነት የሚታወቁ ሰፈር ውስጥ በጭካኔያቸው ተወዳዳሪነት የሌላቸው ኒሻን ተሸላሚዎች በክፋት የሆኑ ሰዎች ናቸው። እዚህ ሲመጡ የሆነ በቃ ለሰው ፍቅር ያላቸው ይመስል አታስመስሉ። እውነተኛ ወንጌል መከራ የሚያልፍ ነው። ሄኖክ የከፈለው የ24 ሰዓት እስር ግን መከራ አይደለም። በገዛ አፉ በለፈለፈው የተቀበለው መስዋዕትነት ነው እና ይመቻችሁ። ፓስተርም አላረጉት ተሸበለለባቸው። ዮኒ ማኛ ጴንጤ ሆነ ብላ አንተም አጨብጭበህ እሱ ጋር ነበር ካይቼሃለሁ። ተሸብልሎ በ8 ወሩ አስነጥሶ የማየ ሃይማኖት ምን ባለኝ ብሏል። የማየ ሃይማኖት ይሻለኛል አለ። ወይ ማታለያ ዞር ቢል ለሶስተኛ ጊዜ ልደግም ሙስሊሞቹ ጥርስ ነክሰውበታል። እንደማያስነካ ሲያይ እኔ እንደውም የጠረጠርኩት ያ ቀሚስ አለ ኮፍያ ብቻ ነው ቢያወጣ ወጪ ወደ ሙስሊም ሊሸበለላል ብዬ ነበረ የተነበዩት። ወደኛው ተመለሰ። ሙስሊሙ ጥርስ ነክሶበታል። በተአምር ማናቸውም ይሻሉትም። በተአምር ሙሉ ትጥቃም ሟልቶ ቢመጣ እንኳን ሙስሊሞች አይቀበሉትም። ስለዚህ ያቺ የፈረደባት ምስኪኗ ኦርቶዶክስ ተመልሼ ኦርቶዶክስ በቃ በ10 እጅ ኦርቶዶክስ ትድፋኝ አለ እኮ ዮኒ ማኛ። ሙሉ ለሙሉ እንዳይመጣ ሼም ይዞት ነው። እኛ ደግሞ ነፍስ መቼም ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነፍስን ብትሆን የፈጠራት እንዲሁ በአግባብ እንድጠፋ ስለማይፈልግ የይቅርታ አምላክ ነው። ለሰቀሉት እንደዛ ላንገላቱት ሚስማር ለቸከሉበት የሚሰሩትን አያውቁምና ይቅር በላቸው ነው የተባለው። ስለዚህ ዮኒ ማኛም የሚሰራውን አያውቅምና ይቅር ይበለው ብለን ግዴታ ፍቅር ይዞ ጉዞ ነው። አንተ የማኒ ሲቲ ደጋፊ ይሄ ልክስክስ ማሊያችሁ ጠቅላላ ዋንጌት ዋን ፍሪ ገፍታል። ሮማን ፍቅር ይዞኛል። የማን ሲቲ ደጋፊ ምን አባ ልታረግልኝ? የምደግፈው እንኳን ቲም ማታቅ ደንቆሮ አርሰናል ደጋፊ ብትሆን እሺ። የማን ሲቲ ደጋፊ ምን አባ ልሰራ ነኝ? ትወደኛለህ አንተ አይጥ ማለት ነው። የሞተ ቲም እየደገፍክ ምን አባ አለህና ነው? ይሄው ማሊያችሁን አምጥቼ አንድ የሚገዛኝ የለ ተመልሼ ልመልሰው ነው። አፈር ብላ ኪሳራ ናችሁ። አንድ እንኳን የማን ሲቲ ማሊያ የሚገዛ የለም። ደንቆሮ ምን ልትሰራልኝ ነው? ማሊያ የረከሰ አንተ የረከስክ ምን አባንስና ነው አግብቻለሁ እያልኩ የምትልከሰከሰው? የእናንተ ማሊያ ዋንጌት ዋን ፍሪ እንኳን የሚወስደው ጠፍቷል። የጌና የሌዝቢያን ፓስተር አይደል እንዴ ያለ ወሬኛ? ስለ የትኛው ክርስቶስ ነው የምታወሩት? ስለ የትኛው ክርስቶስ ነው የምታወራው? ልክ አለው እኮ ነገር እኮ በልኩ ሲሆን በፍቅር ሲሆን እኮ ልክ አለው ሁሉ ነገር እንዳለ። በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ ከኦርቶዶክስ ላይ
ከገድል ጋር አብረህ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለች። አታጭበርብር። ሄደህ የምታጭበረብረውም ፖለቲካ አትስራ። ይደዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋይ እኛ ነን አላችሁ? ምን ነው ክርስቶስን በእኛ ቁጥጥር ስር ነው ያለው፣ እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ልክ አለው እንዴ? አንተ ቤት መስሎኝ ያለው አንተ ቤት መስሎኝ የሉጢ ፓስተሮች አሉ ብለህ የምታስተምረው አንተ ቤት መስሎኝ። ስለ የትኛው ኦርቶዶክስ ነው የምታወራው? እንዲህ ለምን ክብር አይኖራችሁ? እንደናንተ ቤት በልቃጣ ሌባ አለ እንዴ? ሙዚቃ ስትሰሙ ኦርቶዶክስ ነኝ ትላላችሁ። ስትሸራሞጡ ኦርቶዶክስ ነኝ እኔ በዓለም ሆኜ ነው አፈንግጬ ነው ትላለህ። ኦርቶዶክስ ትላለች እንዴ? ተሸራሞጡ። የትኛው ኦርቶዶክስ ትምህርት ነው ሂድና ዘፈን ጋር አጨብጨባ ጋር ምናምን የምትለው? የትኛው ናት? አይኑን ጨልሟል። እኔም በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም አይኖቻችሁ ጌታ ያጨልም። ዮኒ ሚዩት አድርገው ወይ ደግሞ ሚዩት አድርገው መቀለጃ አድርገው መዘበቻ አድርገው መቀለጃ። በጣም በሚያሳዝን ሁኔታ ይህንን አጸያፊና ለጆሮ የሚከብድን እርግማን አከታትለው የሚናገሩት ፕሮቴስታንቱ የእግዚአብሔር ነቢይ ብሎ የላካቸው ናቸው። ፕሮፌት የተባሉ ናቸው እና የእግዚአብሔር ሰው ነኝ የሚሉ ናቸው። ይህንን አጸያፊ ቃል የተናገሩት ግን እንደነዚህ አይነት ነገር ቢያንስ ተሰድበውም ቢሆን ስላልሰማው ከሆነም ራሱ ተረግመውም ቢሆን እንደዚህ መመለስ ያለባቸው። የእግዚአብሔር ቃል ግን እንዴት ማስተናገድ እንዳለብን እንዲህ ብሎ ያስተምረናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 5 ከቁጥር 44 ጀምሮ እንደዚህ ይላል። እኔ ግን እላችኋለሁ አለ፣ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም እርገሙ። አይደለም የሚለው መርቁ። ምን የሚሏችሁን? የሚረግሟችሁን መርቁ ነው የሚለው። እሱ ታዲያ የሚራገሙት ለምንድን ነው? ፕሮፌት የእግዚአብሔር ቃል ይደግፎታል። እንደዛስ ብሎታል ጌታ። እንደዚህ ሲያስተምሮናል። እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና ለሚያሳድዷችሁም ጸልዩ ካለ በኋላ እርሱ በክፉዎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና። ስለዚህ በእውነት በጣም ነው የሚያሳፍረው። ጴጥሮስ ደግሞ ምሳሌ የሆነን ክርስቶስ እንዴት እንደሆነ ሲያሳየንና ሲነግረን እንደዚህ አለ። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋው እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። እርሱም ኃጢአት አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ታዲያ እርሱ ከየት የወሰዱት ቃል ነው? እንደዚህ አይነት ርግማንን ሰዎች ከእርሶ ምን ይማራሉ? እርሱ ከአሁን ቸርች ላይ ቆመው ማይክ ይዘው ምናምን ነገር ክፉ በክፉ አትመልሱ ይላሉ። እርሶ ግን እዚህ ጋር መጥተው ይራገማሉ አይደል? አሁን ይሄ ነው የእግዚአብሔር ነብይነት? እንደዚህ ነው የእግዚአብሔር ሰውነት? እቺን ጥቅስ ልንገራችሁና እናብቃ። በዚህ በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ እንደዚህ አለ። በገዛ እጃችን እየሰራን እንደክማለን አለ ቅዱስ ጳውሎስ። በገዛ እጃችን እየሰራን እንደክማለን፣ ሲሰድቡን አብረን እንሳደባለን አይልም፣ እንመርቃለን። ሲያሳድዱን እንታገሳለን፣ ክፉ ሲናገሩን መልሰን ባበደ እርግማን እንራገማለን አይልም፣ ክፉ ሲናገሩን እንማልዳለን ነው የሚለው። በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 15 ጀምሮ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩሎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ፣ ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉም ዛፍ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህም ከፍሬያቸው ታውቋቸዋላችሁ። ከምናቸው? ከፍሬያቸው። ፍሬያቸውን በምን እናውቃለን? በንግግሮቻቸው፣ በስራዎቻቸው ምናምን እናውቃለን። ስለዚህ ይሰማል ፕሮቴስታንት፣ ኧረ እባካችሁ ንቁ።
መርምሩ። ይህንን ቪዲዮ ሁላችሁም ሼር፣ ኮፒ ሊንክ፣ ሪፖስት ምናምን በማድረግ አድርሱልኝ። ጌታ ያክብርልኝ። ወንድምህን ገለህ ወንድምህን አርደህ በወንድምህ አስከሬን ላይ ሬሳ ላይ ሰልፊ ትነሳለህ። ኦቦሌሳ ኦፊ አጀሰኒ ሬፈ ኦቦሌሳ ኦፊ ረቲ ሰልፊ ከኡን ፈዩማ ስንቲ ፈካታ ያልጠፋ ነው። ዛሬም ክርስቲያኖች ኢትዮጵያውያን ስሙ፣ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ እንጂ እንደ ስራችን ቢሆን ለማይክሮ ሰከንድ እዚህ ምድር ላይ እንኳን ቆይም። ማን ነው እግዚአብሔርን ያላሳዘነ? ማን ነው ወንድሙን ያልጠላ? ማን ነው ወንድሙን ለሞት አሳልፎ ያልሰጠ? ማን ነው ወንድሙን በገንዘብ ተደራድሮ ወንድሙን ያልሸጠ? በዚህ ዘመን ማን ነው ጎረቤቱን ያልሸጠ? ማን ነው ልጁን ያልሸጠ? ወላጁን ያልሸጠ ማን አለ? እግዚአብሔር ቸር ስለሆነ አኖረን እንጂ እኮ እኛ ለዚህ ምድር የምናስፈልግ ሰዎች ሆነን አይደለም። ነው አይላሉ ዋቀዮን ነው አቆረቱ ከሰከኝ ዋቀዮን ፈያቀምና ነጋቀምና ከስከኝ አዳሚ ፌዋ ዋቀዮ ፈጀጀሙ ዲሱ ሳኒ ራከንከ ማልቱ ሳሙደተ yojette du'ati saanitti dhufe ageessu warri waaqayyoof dinne yettan warri waaqayyoof hin ajajamnu yettan warri waaqayyo irratti qabsooftan dhaggeeffadha namni waaqayyo irratti qabsaa'e fuuldura isaa du'atu se'e በዚህ ስራችን ታዲያ እግዚአብሔር ይታረቀናል ምንና በዚህ ግብራችን አረ ያልጠፋ ነው ከእርሱ ምሕረት የተነሳ እንጂ እንደ ስራችን ቢሆን እግዚአብሔር ምስክሬ ነው ኢትዮጵያ የምትባል ሀገር አትኖርም። ክፋታችን በዛ ወገኖች፣ ጭካኔው በዛ። ለመከናፍ ከንበርባችስ ነው ታነብት ይዋቀው ከኑ ጅራችስ ኢላላም የበረከን ኦላን ኦላሳ ጉርጉራን ጅሩ ማቲን ጆሌሳኒ ማለቃም ደበርሰኒ ጉርጉራን ጅረኒ ኦቦሌሳ ሳዱአፍ ደበርሴ ላቻን ጅሩ ኦቦሌሳ ቀቤ አጀሱናፍ ሚሊየን ጋፈቴ ኤርገ ሚሊየን ሰነቡለቴ ኦቦሌሳ ቀሌ አጀሼ ማል ኤግ ዱሬ ከነራ አከሚኑ ታራራ ሙሬ ዋቀዮን አንድ ሰው ሞተ ሲባል ውይ ሁላችን እናዝናለን። አሁን 100 ሰው በቀን ሲሞት ተለማመደው ጆሮአችን። ስለዚህ ምንድነው በመላው ዓለም የምንሰማው ጦርነት፣ በመላው ዓለም የምንሰማው አለመግባባት ዛሬ በልባችን በቤታችን በጓዳችን አለ። አልቅሱ፣ ዝቅ ብላችሁ እንደነነዌ ሰዎች በንጹህ ልባችሁ ወደ እግዚአብሔር ተመለሱ። አለበለዚያ እግዚአብሔር ወደኛ ይመለስ። እምቢ ብትሉ ብታምጹ ሰይፍ ይበላችኋል አለ። እናንተ ጎራዴ እንዳትጠብቁ። ዛሬ በየቤቱ እኮ መድኃኒት የማይቅም በሽተኛ እኮ የለም። በየቤቱ መድኃኒት የማይወስድ እኮ ማን አለ? አሁን እናትየው ኮሌስትሮል ትወስዳለች፣ አባትየው ጨጓራ ይወስዳል፣ ልጅየው የግፊት ትወስዳለች፣ ሰራተኛዋ ደግሞ የኩላሊት ትወስዳለች። ታማሚ በሽተኞች ሆንን እኮ። በየቤቱ ድንጋይ መድኃኒት የማይቅም ማን አለ? ታዲያ ያልጠፋ ነው ከእርሱ ምሕረት የተነሳ ነው። ከናባቴው ማጀጀሙ ዲሱ ከኘራ ከንከ ወረሰዶም አብዲ ዋቀዮ ሰሚራ ወይ ሳኛተ ሳምበሌስ ከንም በነርጁማ ዋቀዮ ራከንከ አኮጂ ከኛት ማለፈ ከነረዩን ጥሩ ክርስቲያኖት እንደዎችን ብናነባት ጥሩ ነው። ምክንያቱም ድግምት አሉ ስለሚሉ ማለት ነው። ቅዳሴ ሐዋርያት ላይ እጁን በመስቀል ያድርጎ በታቦቱ ላይ ካህኑ ይሄን ከጸለይ በኋላ ህዝቡ ይባርከው በእጁ ምን ብሎ ይጸልያል? ለዘላለም የማይጠፋ የሕይወት ብርሃን እግዚአብሔር ሆይ ይላል። ይሄ ድግምት ነው? ለዘላለም የማይጠፋ የሕይወት ብርሃን እግዚአብሔር ሆይ ብለህ እንዴት ጣዖት ሊሆን ይችላል? ለዘላለም የማይጠፋ የሕይወት ብርሃን እግዚአብሔር ሆይ ወንዶችና ሴቶች አገልጋዮችን ተመልከታቸው ይልና ስምህን መፍራትንም በልቦናቸው ዝራ፣ በረከትን ያፈሩ ዘንድ ስጋህና ደምህን ከተሰጣቸውም ጋር ቁጠራቸው ካለ በኋላ እጅህንም በላያቸው ላይ የሚያድር ይሁን። ራሳቸውን በፊት ዝቅ ባደረጉ በወገኖች ላይ በወንዶችም በሴቶችም በሽማግሌዎችና በሕፃናቱ በደናግሉና በመነኮሳቱም በባልቴቶችና አባትናት በሞቱባቸው ላይ እኛንም ከዚያ ጨምር፣ ሰውርና እርዳ፣ አጽና፣ በመላእክት አለቆችም ኃይልም አበርታ፣ ከክፉ ስራ ሁሉ ለየን፣ በበጎ ስራ ሁሉ አንድ አድርገን፣ በአንድ ልጅ በእርሱ ያለ ክብር ጸንተ ይገባል፣ ከእርሱ ጋራ ከመንፈስ ቅዱስ ጋራ ዛሬም ዘወትር ለዘላለሙ አሜን። አሁን እዚህ አሁን አንብሮተ እድ የሚለው የቅዳሴ ሐዋርያት አንድምታ ላይ ታቦት አካል እግዚአብሔር ነው ይላል። የእግዚአብሔር አካል ነው። ልክ አሁን ብልቶች ነው እያለ እኮ አይደለም። የእግዚአብሔር አካል የሆነው ስጋው ደግሞ ይፈተትበት ነው እያለ
ምን ያክል የከበረ እንደሆነ በጣም መጠንቀቅ አለብን። በዛ ደግሞ ታቦቱ ላይ ካህኑ ከጸለይ በኋላ ነው ያ በዛ እጁ የሚባረክ ነው። ታዲያ እጅ አለ የምንባረከው በእጃችን። ስምህን መፍራትን በልቦናቸው ዝራ እያለ ይሄ ድግምት ነው። ከክፉ ስራ ሁሉ ለየን እያለ ይሄ ድግምት ነው። በጣም የሚገርም ሁሉም አሳሮቱን ቅዳሴ አንብሮ ወዳላቸው አሳሮቱን ቅዳሴ በመስቀልያ መልክ አድርጎ ነው ታቦቱ ላይ እጁን ጭኖ ጸልዮ ካህኑ ወጥቶ እግዚአብሔር ከሁላችን ጋር ብሎ በመስቀልያ አድርጎ የሚባርከን እና እነሱ የሚያውቁት ድግምት ካለኛ እናቅም እሱ እኛ ቤተክርስቲያን ያለው ግን እኛ ግን ጸሎት ግን እኛ ግን ምን ደግሞ ድግምታችን እኛ ይሄ ነው፣ ጸሎታችን ይሄ ነው፣ ልመናችን ይሄ ነው። ያውም እኮ በጣም የሚገርም ቃል ነው ለዘላለም የማይጠፋ የሕይወት ብርሃን እግዚአብሔር ሆይ እያልክ እና እንደውም አምልኮተ እግዚአብሔር እንዴት አድርጎ እንደሚያጸና ማን መባረክ እንዳለበት ከክፉ ስራ ሁሉ ለየን እያለ ከዛ በአንድ ልጅህ በእርሱ ያለ ክብር ጽልል አንተ ይገባል ከእርሱ ጋር ከመንፈስ ዛሬም ዘወትር ለዘላለሙ አሜን ብሎ በዚህ